ቡራ ቀብራራው እንግዲህ ለሀይሚ ለቅመሟ ሽምግልና ሊልክ እየተንደረደረ ምንም አልቀረውምና እውነት ለመናገር ወታጅራ ላይ ሆኖ እንግዲህ እየሰራ ያለው ነገር ከሀይሚ ጋር እሙሽዬን እና ጋሽዬን አገናኘ። ዛሬ ሀይሚ እንግዲህ ለቡራ እየዘፈነችለት ትገኛለች ማለት ነው። እና እንግዲህ ስለ ፍቅራቸው ማለት ነው እና የምወድህ ፍቅርህና ፋቂ እያለች ማለት ነው። እና እስኪ ህይወት አታምርም? በጣም ነው የምታምረው ከሚባለው በላይ ማለት ነው። ቤተሰብ ይሄ ልብስ ደግሞ እንዴት እንደሚያምር አንድ ጊዜ ላይቭ ገብታ ነበር በዚህ ልብስ ከሰምሪ ጋር እና ይሄ ልብሳ ነው ትናንትናም እናቷንና ብሩክን ያገናኘች ይመስለኛል። አዎ ይሄ ልብስ ነው። በጣም ነው ያማረባት። ለቡራ ነው እንግዲህ የዘፈነችው ማለት ነው። የራሱ አካውንት ላይ ገብታችሁ ማየት ትችላላችሁ። ሙዚቃ ስለሆነ ስለማያልፍ ነው ድምፁን ያጠፋሁት። በጣም ይቅርታ። ቢያልፍ ብለቀው ደስ ይለኝ ነበር ግን አያልፍም፣ ቀይ ስለሚያበራ ማለት ነው። እና ስዩት የኔ ቀበጥ ማለት ነው። ሀይሚ ቆንጆ ማለት ነው። ሀይሚ እንግዲህ በራሷም እየቀወጠችው መታለች። እንዲሁም ደግሞ በዋናነት በቡራ ቤት ዛሬ ትልቅ ነገር አለ። ማንም ሰው እንዳይቀር ብለዋል። ብሩክ መልእክት አለው እና ዛሬ እንግዲህ ሙሽዬና ጋሽዬ የተገናኙበት ቪዲዮ ፖስት ይደረግልናል ማለት ነው። ይኸው በሰዓቱ ማለት ነው። እና ሰሞኑን ደግሞ ሰዓት እያከበሩ ነው። እውነት ለመናገር በጣም ደስ ይላል። ዛሬ እንግዲህ አዲስ ነገር እንጠብቃለን። ያ ማለት ስለ ሀይሚና ስለ ብሩክ ያላቸውን ሁኔታ ከቤተሰብ አንዲትም ቃል ብትሆን እንዴት ናት ውድ ናትና ያችን ነገር ለመስማት ደግሞ ሁላችንም በጉጉት ነው የምንጠብቀው ማለት ነው። ምክንያቱም ቤተሰብ ያለበት ነገር፣ ቤተሰብ የተወያየበት ነገር፣ ቤተሰብ የፈቀደው ነገር፣ ቤተሰብ የመረቀው ነገር እጅግ በጣም ውጤታማና ስኬታማ እንደሚሆን አምናለሁና ስለዚህ ዛሬ በቡራ ቤት አዲስ ቪዲዮ ይለቀቃል፣ እንዳትቀሩ ብሏል ብሩክ። እውነት ለመናገር ጨረቃዎች በጣም አልተቻሉም። እጅግ በጣም ጉዞ ወደፊት እያሉ ነው። እንግዲህ ምን ቀረ? ምንም የቀረ የለም። እነሱ ተግባቡ። እነሱ በስኬትም በፍቅራቸውም እጅግ በጣም እየተጓዙ ይገኛሉ። ሲቀጥልም እንግዲህ ቤተሰቦቻቸውን አስተዋወቁ። እጅግ በጣም እደው ገብስ ሆነ ማለት አሁን ነውና በተለይ ቤተሰብ ያወቀው ነገር በጣም ደስ ይላል። እንግዲህ ሀይሚና ብሩክ ፍቅረኛሞች አይደሉም ወይም ደግሞ የሀይሚና የብሩክ ግንኙነት ለስራ ብቻ ነው የምትሉ እንግዲህ ምንም ማድረግ አይቻልም። እና መቼስ ቤተሰብን ደግሞ አትክዱ። ሀይሚና ብሩክ የሚሰሩት ፕራንክ እንኳን የስራ ነው እንጂ እነሱ ምንም በመሀላቸው የሚሰሩት ለስራ ብቻ ነው፣ ምንም የፍቅር ግንኙነት የላቸውም የሚሉ ከ100% 15% ልበል አሉና እንግዲህ ቤተሰብ ደግሞ አስረግጦ ሲናገር ምን ትላላችሁ ነው? እንደው ወደ ልባችሁ ተመልሳችሁ እስካሁን ምን አለ ትክክለኛና እውነተኛ ከሚናገሩት እንዲሁም ደግሞ ከእውነተኛ ወገን ከእውነተኛ አድናቂ ሆናችሁ እኮ ብትጓዙ ደስ ይል ነበርና በጣም በተለይ ቲክቶክ ሰፈር ከባድ ነው። ስቲል ትችት አለና በተለይ ብሩክን እና ሀይሚን እኔ እንጃ ከሶሻል ሚዲያ ሊፈቷቸው አልቻሉም። ቢሆንም ግን ያው የሚተች ሰው በነገራችን ላይ ታዋቂ ሰው ነው ብዬ ነው የማስበው። የምሬን ማለት ነው። በቃ ቫይራል ስትወጡ ለህዝብ ጠቅላላ ትደርሳላችሁ እና ምንም ጥሩ ብትሆኑ ምንም የፈለገ ነገር ጥሩ አድርጋችሁ ብትሰሩ እንከን ይወጣላችኋል እና ምንም ማድረግ አይቻልም። እና ሀይሚና ብሩክ ደግሞ መስሚያችን ጥጥ ነው ጉዞ ወደፊት ብለዋል ማለት ነው። እና ቡራ ራሱ ላይ ሲናገር ሰምታችኋል። እኔና ሀይሚን ለመለያየት እንደሆነ ያሰባችሁ ባናታችሁ ተተከሉ ብሏል። የምሬን ማለት ነው። ስለዚህ ዛሬ ጋሽዬና ሙሽዬ እንግዲህ ተገናኝተዋል። ምን እንደሚሉ ለመስማት በጉጉት ነው የምንጠብቀው። ያው ማለት ሀይሚና ብሩክ ያሉበትን ሁኔታ ያውቃሉ። እንግዲህ ቀጣይ አመት በዚህ አመት እና ሀብትሽ ሰርጋቸውን ያበሉናል ብዬ አስባለሁ። ቀጣይ አመት ደግሞ እንግዲህ በሂደት የጨረቃዎችን እንጠብቃለን ማለት ነው። በጣም ከሚባለው በላይ እውነት ግልጽ የሆነ ፍቅር ማለት እንዲህ ነው። በቃ ደስ ይላል። በቃ አሁን እኮ ቢያጠፉ ሁለታቸው በሚሰሩት ነገር እንኳን የሆነ ስህተት እንኳን ቢኖር ቤተሰብ ቁጭ ብሎ ያየው ነገር እንዴት ደስ ይላል። እንዴት አስባችሁታል? ብዙ ታሪክ የምትሰሙ ከሆነ በዩሃ ሚዲያ በጣም ብዙ ነገር የምትሰሙ ከሆነ ማለት ሰርጋችሁ ሆኖ የሰርጋችሁ ጊዜ ቤተሰብ የሚሰማ እኮ አለ።
ፍቅረኛሞች በፍቅር ኑረው ስንት ዓመት ሙሉ ልክ የሰርጋቸው ጊዜ ቤተሰብ የሚጠራበት ፍቅር አለ። በዛን ሰዓት ደግሞ ሊሳካም ላይሳካም ይችላል። ምንም ቢሆን የቤተሰብ ፍቃድ ያለበት ቤተሰብ የመረቀው ነገር፣ እናት የመረቀችው ነገር፣ አባት የመረቀው ነገር በጣም የተባረከ ነው የሚሆነው። ደግሞ ግድ ነው ቤተሰብን ማክበር ከምንም በላይ ግዴታ ነው። ምክንያቱም እኛ የመጣ ነው ከቤተሰብ ነውና። ስለዚህ ይሄ ደግሞ በጨረቃዎች በጣም እንዴት ነው በጥሩ ሁኔታ ጽድት ባለ መልኩ አንድ ባንድ እያስተዋወቁ ይገኛሉ። ጽድት ስላችሁ የራሳቸውን የፍቅር ሁኔታ እያረሙ መጡ፣ ስህተታቸውን እየተራረሙ መጡ። አንዱ ሲያጠፋ አንዱ ሲመክር፣ እኛም ደግሞ ያው ያለውን ነገር በአስተያየት በኮመንት በውስጥም በእንዲሁም እያልን አለነ ማለት ነው። እንግዲህ ከጨረቃ ፋሚሊዎች ወዳጅ አንዷም እኔ ሀንችው ነኝና ማለት ነውና